በሀገራችን ባሉ ባህልና ስርዓት መካከል አንዱ ሆነው ቤተሰብ ዘመድ አዝማድ ተሰብስቦ የተቀየመ ሁሉም ይቅር ለእግዚአብሔር ብሎ ከሚደረጉ ስነ ስርዓቶች መካከል አንዱ የሰርግ ጊዜያችን መሆኑ የማይነገር ሀቅ ነው። ታዲያ በዚህ በዓላችን ሁሉም ባይባልም አብዛኛው ሰው የሚያልፍበት መንገድም ነው። በዚህ መንገድ ካለፉ እጅግ ተወዳጅ ከሆኑ ከዚህም ባሻገር በወንጌል አማኝ ህብረት ውስጥ ያሉና በቅዱሳን ዘንድም አለፍ ሲልም በማምኑ ወገኖች ዘንድ ዕውቅናና ተወዳጅነትን ሁለቱም እንደየዘርፋቸው ያካበቱት ዶክተር ወዳጄነህና ዘማሪ ሶፊያ ሽባባው የትዳር የፍቺ ቆይታቸውን አስመልክቶና ወደፊት የሚመጣውን እጣ ፈንታ ጉዳይ ተከትሎ ዶክተር ወዳጄነህ አዲስ ነገርን አድርሶናል። በአርቲስት ገነት ንጋቱና በፕሮፌሰር ሙሉጌታ ጀዋሬ እጣ ፈንታ በዶክተር ወዳጄነህና በዘማሪ ሶፊያ ሽባባው ቤት ይገባ ይሆን? ዳግም ጋብቻና ሰርግን እንጠብቅ ይሆን? ምላሹን በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የአሜሪካው ፕሬዝዳንት የፈጸሙት ተግባር በእምነት ተከታዮች ዘንድ ከባድ ቁጣንም ቀስቅሷል። በበርካታ ጸሎትና ምልጃ ወደ ፕሬዝዳንትነት የመጡት ዶናልድ ትራምፕ በካቶሊክ እምነት ተከታዮች ዘንድ ትልቅ ክብር የሚሰጠውን የጵጵስና ማዕረግን እንደ ተራ ነገር በመውሰድ በአደባባይ ማላገጣቸውም ተገልጿል። በዚህም የካቶሊክ ጳጳስ የሃይማኖት አባቶችም ቁጣቸውንም ገልጸዋል። ትራምፕ በካቶሊክ እምነት ላይ የጣሉት ንቀት አዘል ተግባር ምን ይሆን? የካቶሊክ ጳጳስስ ያሰሙት ተቃውሞ ምን ይመስላል? የሚለውን እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብለው ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቶሊክ እምነት ተከታዮችን አስቆጡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎ የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸውን ተከትሎ ከካቶሊክ እምነት ተከታዮች ዘንድ ቁጣና ነቀፌታን አስከትሎባቸዋል። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራ ይመስልም ጳጳስ የሚለብሱትን ነጭ ልብስ ተክህኖና ቆብን አድርገው የሚያሳየው በኤአይ የተሰራ ምስል ልጥፍ የተጋራው ዶናልድ ትራምፕም ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱም በኋላም ነው። ምስሉ መጋራቱን ተከትሎም የኒውዮርክ ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስተጋባቱን አስታውቋል። ክብር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲሉም ቡድኑም ጽፏል። ተወዳጁን አባታችን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ እምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው አላግጦብን ሲልም መግለጫ መስጠቱንም ተመልክተናል። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚም ዶናልድ ትራምፕ ምስሉን ማጋራታቸውን ኮንነዋቸዋል። ሬንዚም ይህ ምዕመኑን የሚያስቆጣ ተቋሙን የሚያሰድብ እንዲሁም የቀኝ ዘመን ዓለም መሪዎችን በማላገጥ ደስታን የሚያገኙበት የሚያሳይ ምስል ነው ሲሉም በኤክስ ዘገባቸው ላይ መግለጻቸውን ተመልክተናል። ታዲያ በአጠቃላይም ዶናልድ ትራምፕ በአርብ ምሽትም በጳጳሳት ላይ ማላገጡን ተከትሎ የካቶሊክ እምነት ተከታዮችም በዚህ መልኩ ቁጣቸውን ማሰማታቸውን ተመልክተን እኛም ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ኢትዮጵያ ሀገራችን የብዙ ባህልና ወግ ስርዓቶች መገኛም ናት። ከዚህም ውስጥ ቤተሰብ ዘመድ አዝማድ ተሰብስቦ የተቀየመ ሁሉም ይቅር ለእግዚአብሔር ብሎ ከሚያከናውኑ ስነ ስርዓቶች መካከልም አንዱ የሰርግ ጊዜያችን መሆኑ ነጋሪ የማያሻው ሀቅ ነው። ታዲያ በዚህ ባህላችን ውስጥ ሁሉም ባይባልም አብዛኛው ሰው የሚያልፍበት መንገድም ነው። በዚህ መንገድ ካለፉ እጅግ ተወዳጅ ከሆኑ ከዚህ ባሻገርም በወንጌል አማኝ ህብረት ውስጥም ያሉና በቅዱሳን ዘንድ አለፍ ብሎም በማምኑ ወገኖች ዘንድም ዕውቅናን ተወዳጅነትን ሁለቱም እንደየዘርፋቸው ያካበቱት ዶክተር ወዳጄነህ ማረንና ዘማሪ ሶፊያ ሽባባው የትዳር ፍጻሜና ሊመጣለውን እጣ ፈንታ አስመልክቶ ዶክተር ወዳጄነህ ማረን በተወዳጅ የህዝብ ሚዲያ ላይ ቀርቦም አዲስ ነገርን አሰምቶናል። ታዲያ አስቀድመው በሰዎች የወሬ ጣልቃ ገብነት ትዳራቸውን የበተኑት የቀድሞ ጥንዶችም ዶክተር ወዳጄነህና ዘማሪ ሶፊያ ሽባባው በተለያዩ ጊዜያት በሚዲያ ላይ በመውጣት በማከላቸው ያለ ግንኙነት መቋረጡን ነገር ግን በሰላምና በመነጋገር መሆኑን በመግለጽም ማናቸውም ላይ ጣት ሳይቀሰር ነገሩ በፍቺ ማለቁን በመናገር ዳግም ህይወታቸው በአብሮነት መዝለቅ እንደማይችል ተናግረዋል።
ሆኖም ከሰሞኑ የአርቲስት ገነት ንጋቱና የፕሮፌሰር ሙሉጌታ ጀዋሬ አይሆንም የተባለለት የትዳር መስመር ከ14 ዓመት የፍቺ ቆይታ በኋላ የልጆቼ አባት ብዬ የሚጠራውን ሰው አሁን ላይ ባለቤቴ ብዬ ልጠራው ነው በማለትም በልጆቿ ፊት እርቅን ፈጽመው ዳግም ወደ ትዳራቸው መመለሳቸውን የተመለከትን ሲሆን ይህን ያዩና ይህ እጣም በዶክተር ወዳጄነህና በዘማሪ ሶፊያ ሽባባው ቤት እንዲገባ የተመኙ ግለሰቦችም መልካም ምኞታቸውን የገለጹበት ሂደትም ተመልክተን ነበር። ታዲያ በዚህ ጉዳይ ላይም ነገሩን በዋናነት የሚመለከተው የታሪኩ ዋና ክፍል ዶክተር ወዳጄነህ ማረነህም የኔና የሶፊ የፍቺ ቆይታና ቀጣይ እጣ ፋንታችን በማለትም ለህዝቡ አዲስ ነገርን ማሰምቷል። ይህም በአርቲስቶቹ እርቅ በጣም ተደስቻለሁ፣ የእንኳን ደስ አላችሁ መልእክትን ማስተላለፍ እወዳለሁ። ይህን የተመለከታችሁና መልካም ምኞታችሁን ለኔና ለልጆቼ እናት የገለጻችሁልኝ ሁሉ እጅግ በጣም አድርጌ አመሰግናለሁ። ነገር ግን እኔና የልጆቼ እናት ሶፊ በጣም ተነጋግረን ልጆቻችንን ራሳቸውም አውቀው ተስማምተው ነው የተፋታ ነው። አሁን ላይ ወስነን ብዙ ርቀት አሳልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ነው ያለነው፣ ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔም ባርካት እሷም ባርካኝ ህዝቡን ይቅርታ ጠይቀን የወሰነው ነገር ነው። ከዛም በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው። ያው ሐሳቡ ጥሩ ቢሆንም ነገር ግን በህይወታችን አንዳንዴ በውሳኔ ነው የምንንቀሳቀሰው። የጌታ ስራ አይታወቅም፣ ወደፊት ምን እንደሚሆን ይባላል። ነገር ግን እኔ አይመስለኝም እኔና ሶፊ በድጋሚ ስለ ትዳር እናስተምራለን፣ ትዳር ፍቺን እናነሳለን። ነገር ግን ስለኔና ስላንቺ የግል ህይወት አናነሳም ተባብለን ተስማምተናል። ውሳኔያችን የአንድ ሰው ሳይሆን የሁለታችንም ነው። ጥሩ የሆነ ውሳኔም ነው፣ ትክክልም ነው። እናም በእኛ ዘንድ የሚፈጸም ትዳር የሚፈጸም ጋብቻ የሚደገስ ሰርግም አይኖርም። ነገር ግን ወገኖቻችን ከመልካም ምኞት ተነስተው ስለሚናገሩ የሚሆነው አይደለም። ሶፊም ሌላ ህይወት ውስጥ ነች፣ እኔም ሌላ ህይወት ውስጥ ነኝ። የምንመለስበት ቦታ ላይ አይደለንም ያለነውና በጣም በታላቅ አክብሮት የህዝቡን ፍቅር እጅ ነስቼ ነገር ግን ሐሳብ እንዳይሆንባቸውና እንዳይቸገሩ ዳግም የሚደረግ ጋብቻ የለንም በማለትም በሁለቱ ጉዳይ ላይ ዳግም ምላሽ የማያሻውን ውሳኔ ያስተላለፈ ሲሆን ቀጣይ ከሌላ ሰው ጋር ወደ ትዳር የመግባቱን ጉዳይ በማንሳትና በአገልግሎቱ ላይም ያለውን ቦታ በመግለጽ መልእክቱን ማስተላልፏል። ታዲያ ዶክተር ወዳጄነህ የገባበት አዲስ ህይወት ጅማሮ ይኖረው ይሆን? ቀጣይ የሚገባበትና ኑሮን የሚመሰርትበት ሐሳብስ ምን ይመስላል? የሚሉትንም ከአንደበቱ እንድታለምጡስ ጋበዝን። ዶክተር ወዳጄነህ በጣም ብስል የሆኑ ሐሳቦችን በማንሳት የዕለት ተዕለት ህይወታችን ላይ በትክክል ልንተገብራቸው የሚችሉ የተለያዩ አጀንዳዎችን በማንሳትና በማስተማር ትታወቃለህና ስላንተ ፕሮፋይል አሁን እዚህ ጋር ማውራቱ ብዙም አስፈላጊ አይደለም፣ ግን እንደው ሰሞኑን አንዳንድ ነገሮች ይነሳሉ። የኔም ስሜት ነው፣ ትንሽ እንዳትቆጣኝ እንጂ የኔም ስሜት ነው ያና በተለያዩ ሶሻል ሚዲያዎች ላይ አንዳንድ ዜናዎችን እያየን ነው። በጣም የምንወዳቸው የምናከብራቸው ሰዎች ጥሩ የትዳር ህይወት የነበራቸው በሆነ አጋጣሚ ትዳሩ ፈርሶ እንደገና ሜንቴን ለማድረግ እንደውም የጋብቻ በዓላቸውን እያከበሩ የተመለከትንበት ነገር አለ። በተለይ ገኒን በጣም መወዳት ማከብራት ሰው ናትና በጣም ነው ደስ ያለኝ ለነሱ። ነኝ እንደው ይሄ ጣፈንታ ወደ ዶክተር ወዳጄነህ ቤት ይገባ ይሆን? እንደው ዶክተር አይናይነን እየፈራው ነው የምናገረው። እንግዲህ እንደዚህ አይነት ጥርጣሬ የምትመስል ነገር እንደው ውስጣችን እናስቀምጥ። መጀመሪያ የነሱ በጣም አስደስቶኛል። የገኒ ቤተሰብ በጣም ገኒና ረዳት ፕሮፌሰር ሙሉጌታ በጣም ተደስቻለሁ። እንደውም እንኳን ደስ ያላችሁ አላልኳቸውም እና በዚህ አጋጣሚ እንኳን ደስ ያላችሁ ላችሁ። እኔም በዚህ አጋጣሚ አብሬ ካንተ ጋር ትልቅ ደስታ ነው። በጣም አስገራሚ ደስ የሚያሳይ ነገር ነው የሆነው። አይቻለሁ የደስታቸው እንዲሁ በቪዲዮ አይቼ ደስታቸው ተካፋይ ሆኛለሁ። እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያረጉ ሲጋቡ ትልቅ ምሳሌነት ነው። በጣም የሚያስደስት ነው። ከዚህ በፊትም አሜሪካን ሀገር ማውቃቸው ሰዎች አሉ 10 ዓመት ተለያይተው ከ10 ዓመት በኋላ በሰርግ ተጋቡ እና በጣም ደስ ያሰኛል በጣም። ነገር ግን ቸሮር ያሰማን ዶክተር እንደው እሺ እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን
ልጆቻችን ራሳቸው አውቀው ተስማምተን ሙቭ ኦን ያደርግ ነው። አልፈን ሄደናል፣ ወስነን አልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ነው ያለነው፣ ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርኪያት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰንነው ነገር ነው። ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው እና ሐሳቡ ጥሩ ቢሆንም እንደውም አንድ ቦታ ቮት ሁሉ ሲደረግ አይቻልም። እኔ እኮ እሱን ነገር አይተዋል ዶክተር። ስፖንታኒየስሊ በድንገት ስለጠየቁ በነገራችን ላይ አድማጭ ተመልካቾቻችንን በዚህ አጋጣሚ እንዲያውቁት ፈልገው ይሄ ጥያቄ ስጠይቅህ እየፈራው ነው። ምክንያቱም አታውቀውም እንደምጠይቅህና መቼም የግል ህይወት ነው ኦፍ ኮርስ፣ ግን ያንተን ህይወት ደግሞ ማወቅ የማይፈልግ ሰው የለም ወዳጆችህ ብዙ ስለሆኑ። ስለዚህ በተወሰነ መልኩ የሚገባኝ ነገር አለ፣ ግን ያው የመንፈሳዊ ህይወትህም ትንሽ ጠንካራ ነው። ቴዎሎጂሽን እና እንደው በእግዚአብሔር ዘንድ ተስፋ የሚቆረጥበት ነገር አለ ዶክተር? ምን መሰለሽ ቤት፣ ይሄ እኮ ተስፋ የመቁረጥ ጉዳይ አይደለም፣ ግን በቃ ውሳኔ ነው። በህይወትሽ አንዳንዴ በውሳኔ ነው የምትመላለሽው። አይታወቅም የእግዚአብሔር ነገር ወደፊት ምናምን ይባላል፣ ግን እንደሱ አይመስለኝም። እኔ በቃ አሁን ተነጋግረሽ ወስነሽ፣ እንደውም አሁን መጨረሻ ላይ መሰለሽ የተባባል ነው ካሁን በኋላ ስለ ትዳር እናስተምራለን፣ ትዳር ፍቺን እናንቺም እናወራለን፣ ስለኛ ስለ ግል የትዳር ህይወታችን ግን አናነሳም ተባብለን ተስማምተናል። ግን የኛ ውሳኔያችን ፋይናል ነው። የአንድ ሰው አይደለም፣ የሁለታችንም ነው። በስምምነት ነው። ጥሩ የተወሰነበት ውሳኔ ነው። ትክክለኛ ውሳኔ ነው እና በእኛ ዘንድ የሚፈጸም ትዳር፣ የሚፈጸም ጋብቻ፣ የሚደገስ ሰርግ አይኖርም። የሚፈጸም ጋብቻ የሚደገስ ሰርግ አይኖርም እና ወገኖቻችን ከህዝቡ ፍቅር የተነሳ ደጋግመው ስለሚያነሱት ፋይናል የሆነ ነገር ነው። ፋይናል መሆኑ ብቻ ሳይሆን ሶፊም ሌላ ህይወት ውስጥ ነች፣ ሌላ ህይወት ውስጥ ነው ያለሁትና መመለስም ቦታ የምንመለስበትም ቦታ ላይ አይደለም ያለነው እና በጣም በታላቅ አክብሮት የህዝቡን ፍቅር እጅ ነስቼ ግን ሐሳብ እንዳይሆንባቸው እንዳይቸገሩ ይሄኛው የተወሰነ ጉዳይ ነውና እንዳልኩሽ ነው። የሚፈጸም ዳግም ጋብቻ፣ የሚደገስ ሰርግ አይኖርም። እሺ ዶክተር፣ እንግዲህ መቼም እንደው ትንሽ ቢከፋኝም ልቀበለው፣ ምክንያቱም ሁሉም ሰው የሰዎችን አንድነት ይፈልጋል። ግን ካንተ ማቹሪቲ እና ካንተ ባክግራውንድ አለምንም ምክንያት ይሄን ልትለት ትችላለህ ብዬ አላስብም። ግን እኔ በግሌ ይህንን እድል ተጠቅሜ ግን ለሶፊ ትልቅ አክብሮት እንዳለኝ መግለጽ እፈልጋለሁ። በጣም በጣም ማከብራት፣ እጅግ ማቹር ያረገች፣ የመንፈሳዊ ህይወቷ በጣም የሚያስደስት ገና ብዙ በረከት ከሷ እንደምናገኝ ይመስለኛል። ምክንያቱም ስራዎቿን ስለማቅ፣ ድምጿን ስለማቅ፣ ዝግጅቷን ስለማቅ፣ ብዙ ነገሮቿን በሷ ዙሪያ ለማወቅም ስለሞከርኩኝ ካንተ ጋርም ስንገናኝና በእውነት በጣም ትልቅ ክብርና ፍቅር አለኝ ለሶፊ። እንግዲህ እግዚአብሔር ብዙ እቅድና ዓላማዎችም እንዳሏት ብዙ ነገር ታወራለች፣ ትናገራለች በተለያዩ ሚዲያዎች። እንግዲህ ፈጣሪ ይቅደምላት፣ የምታምነው አምላክ ለሷም ብዙ ዓላማዎች እንዳሏት ስለማውቅ ነው። አመሰግናለሁ ዶክተር። እንግዲህ ታንክ ዩ ቤቲ። እሺ ልጆቻችን አድገውልናል። የሚገርምሽ አሁን ወደ 11ኛ ክፍል ነው የሚገቡት። በጣም የሚገርሙ ልጆች ብታገኛቸው አሁን እጅ ነስተው ነው ሰላም የሚሉት። ስነ ስርዓታቸው እጅ ነስተው ነው ሰላም የሚሉት። በጣም ዲሲፕሊንድ፣ በጣም ጎበዞች። እንዴት አይነት እኔ መቼም እግዚአብሔርን አመሰግናለሁ። እንደኛ ድካም ሳይሆን እንደሱ ምህረት እንዴት አድርጎ እንዳሳደጋቸው፣ ስነ ስርዓታቸው፣ ትምህርታቸው፣ ፍቅራቸው፣ እግዚአብሔርን መውደዳቸው ያላቸው ነገር በጣም ያስደንቃልና
እንደው እግዚአብሔርን በአደባባይ ባመሰግነው ደስ ይለኛል። እሺ ዶክተር በጣም አመሰግናለሁ። በጥሩ ሁኔታ ነው የመለስክልኝ። እንግዲህ አንተን በበረከት የጎበኛ አምላክ እንግዲህ እኔም ቤት ይገባል ብዬ አስባለሁ። አሜን ያርግልሽ። ከሁሉ ትልቅ ደስታ የትኛው ደስታ መሰለሽ? ሰው ሁሉ ነገር ሆኖለት ቢሊዮነር ሆኖ ዝነኛ ኢንተርናሽናል የታወቀ ሰው ሆኖ እንደው ተሳካልኝ የሚለው ነገር ሁሉ ተሳክቶለት በአንድ ልጁ ከከሰረ ከልጆቹ አንዱ ችግር ውስጥ ከገቡበት ትልቅ ኪሳራ ነው። እውነት ነው። እኔ እግዚአብሔር እውነት ነው አንቺንም ባርኮሻል ሊባርክሽና አሜን። በልጆቼ በጣም ደስ ይለኛል። በጣም አስደናቂ ልጆች ናቸው። የኔ ስለሆኑ ሳይሆን ታገኛቸዋለሽ ሳያቸዋለሽና እግዚአብሔር ይመስገን። እሺ ዶክተር በጣም አመሰግናለሁ። ጥሩ ጊዜ ነበረን። እንግዲህ እንደው ምናልባት ቀረ የምትለው እንደው ሌላው ሰፊው ማህበረሰብ እንደው እንዲያውቅልኝ እፈልጋለሁ ያልተረዱት ነገር ምናልባት ሚስ አንደርስታንድ ያደረጉት ነገር ሚስኮንሰፕሽኖች አሉ ብለህ የምታስባቸው ነገሮች አሉ? አንዳንድ ጥቂት ነገሮች ምሳሌ ልንገርሽ። አንዳንድ ሰዎች ሲያገኙ ፓስተር ይሉኛል። እና ፓስተርነት በጣም ክቡር ነው። ግን ፓስተር ማለት አንድ ቤተክርስቲያን ውስጥ ሆኖ የተወሰኑ ምዕመኖች ኖረውት እነዛን ምዕመኖች የሚመግብ ቤተክርስቲያን የሾመችው ሰው ማለት ነው ፓስተር ማለት ነው። በጣም የከበረ ነገር ነው። እኔ ግን ፓስተር አይደለሁም። ሹመቱም የለኝም፣ ጸጋውም የለኝም። ያው መጽሐፍ ቅዱስ ስለማስተምር እንደዛ ሲሆን ፓስተር መስላቸዋለሁና ፓስተር ይሉኛል። ዶክተርነቴ ግን ያው የሕክምና ነው። ከአዲስ አበባ ዩኒቨርሲቲ ነውና እቺ ሲያገኙ ፓስተር ሲሉ አቤት ካልኩ የሰረኩ ይመስለኛል የኔ ስላልሆነ እና እንደዛ አይደለም። ግን ክቡር ነገር ነው። እኔ ግን አይደለሁም። ሌላ ምን አለ? ሌላ አንዳንዶች ከመንፈሳዊ ህይወት በጣም ራቅ ያልኩኝ ይመስላቸዋል። ምክንያቱም ይሄ ሴኩላሩ ጋር አርቱ ጋር ሄዳለሁ። እኔ ትናንትና ፊልም ሲመረቅ የክብር እንግዳ ነበርኩ እና ለኔ ይሄ ሴኩላር እና ስፒሪቹዋል የሚል ዳይኮቶሚ ብዙ አልቀበለውምና እንደሱ ሳረግ አንዳንዴ ራቅ ይመስላቸዋል ከመንፈሳዊ ነገር። ግን በፍጹም አርቅም እኔ ከመንፈሳዊ ነገር። እነዚህ ናቸው። በተረፈ ደግሞ ይሄ አላገባም ፈጽሞ አላገባም ስል እንደው ገዳም ገባ ይሄ ሰውዬ ገዳም ገባቻል ደብረ ሊባኖስ የሚል ዘፈን ነበር። እንደዛ ቢመስላቸዋል። እንደሱም አይደለም። ህዝቡ አይ ቲንክ ከመጠን በላይ ያውቀኛል። አሁን ትምህርቴን ያውቃል፣ ስራዬን ያውቃል። አንዳንድ ነገሮችህን እኮ አለች ቪዲዮህን ከማየቴ የተነሳ አንዳንዱን ነገር ስትናገር አብሬህ እላለሁ አለች አንዲት ልጅ። ሌላውን አይ ቲንክ ሁሉም ያውቃሉ። ምንም ጥያቄ የለውም። አንተን የሚከተሉ ብዙ ናቸው። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብለው ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቶን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ